ከባልሽ ጋር ሊኖሩሽ የሚገቡ አደቦች። ከባልሽ ጋር ሊኖሩ የሚገቡ አደቦች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የዩቲዩብ ተከታታዮች ሰላም ሰላም ብያለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ እያልኩኝ ከባልሽ ጋር ሊኖሩ የሚገቡ አደቦች የሚለውን ታሪክ አነብላችኋለሁ። አንደኛ፣ ባልሽን ከማስቆጣት አላህን ፍሪ። ሁለተኛ፣ በክብሩ በገንዘቡና በልጆቹ ላይ ታማኝ ሁኔ። ሶስተኛ፣ የግል ችሎታዎችንና ተሰጥኦዎችን አወድሽለት። አራተኛ፣ እሱ ከቤት እያለ ያለ ፈቃድ የሱና ጾም አትጹሚ። አምስተኛ፣ የልጆችሽ ሷሊሆች እንዲሆኑ ተንከባከቢያቸው። ስድስተኛ፣ ምክንያትሽ ምንም ቢሆን ያለ ፈቃዱ ከቤት አትውጪ። ሰባተኛ፣ ቅርብ ዘመድ ቢሆንም ያለ ፈቃድ ሌላ ሰው ወደ ቤት አታስገቢ። 8 በቁጥር 1 ላይ ትኩረት የምትሰጪው ሰው ባልሽ ነው ይላል። 9 አላህን ከማመጽ ውጭ በሆነ ነገር ሁሉ ታዛዥ ሁኒ። 10ኛ ከአንቺ ጋር የሚቆይበት ሁኔታ አመቻችለት። 11ኛ በውበትሽ ሁሌ አዲስ ሙሽራ ሁኒ። እንደሷ አያያዝ ነው አዲስ ሙሽራ። 12 ገንዘቡን ያለ ፈቃዱ አታባክኒበት። ሴት ልጅ አታባክንም። 13 አብሮሽ ሲቀመጥ ጸጥ አትበይ፣ አውሪ ለፍልፊ። 14 መልካም ሲሰራ አመስግኘው። እናመሰግናለን። 15ኛ በመልካም ንግግር ቀልጁ ኢንሻአላህ። 16ኛ ወሬ አታብዢ። ኦኬ። 17ኛ ግልጽ ሁኚ፣ አትዋሺ። 18 ከባልሽ ውጭ አትመልከቺ። ሴት ላይ ተወደደች አትመለከትም። 19ኛ ሲስቅ ሳቂ፣ ሲያለቅስ አልቅሺ። ኦኬ። 20 የሚወደውን ምግብ አዘጋጅለት። 21 የሚያስደስተውን ንግግር ተናገሪ። 22 ሀሳቡን አክብሪ፣ በተለይ ከሰዎች ፊት። 23 የማይችለውን ነገር በመጠየቅ አታስቸግሪው። 24 ከቤት ሲሆን ከሱ ጋር ተቀመጪ። ኦኬ። ሲወጣ ወደ ውጭ ስራ ሂጂ። 25 ያሉሽን ችግሮች ለመናገር አመች ወቅት ምረጪ። ኦኬ። 26 ጭንቀቱን በመልካም ንግግር አስወግጅለት። ኦኬ። 27 ከሱ እንደምትበልጪ አይነት አትሁኝ። 28 ስታጠፊ በፍጥነት ይቅርታ ጠይቂ። 29 ያለ አግባብ ከመቅናት ተጠንቀቂ። 30 ሚስጥሩን አታውጪ። 31 ሳይተኛ በፊት አተኝ። ሲጀመር ሴት ልጅ ስራዋ መቻል ቃልና ቀድማ ትተኛለች። 32 ቀድመሹ ከእንቅልፍሽ ተነሺ። ላዝም ነው ይሄ እንትናችን ባህላችን ነው ቀድሞ መነሳት። እሺ 33 ብዙ ነገር ሲያመጣ አመስግኘው። 34 ትንሽ ነገር ሲያመጣ አበርክቹ። ላዝም ነው። 35 ሲያለቅስ አትሳቂ፣ ሲስቅ አታልቅሺ። ኢንሻአላህ ሲጀምር የኢትዮጵያ ወንድመሽ ይስቃል። እሺ 36 ሲታመም እንቅልፍሽን ትተሽ እደሪ። እሺ ችግር የለውም እናድራለን። እንኳን ታማው አይደለም ቀርቶ ሳይታመሙ እንቅልፋችን አተናድር የለ። አብሽሮ ችግር የለውም። የወንዶችስ ተራ መቼ ይሆን? 37 ሲወጣ ሸኘው። እሺ ችግር የለውም ጃኬቱንም እናለብሰዋለን። 38 ሲቸገር ከጎኑ ቁሚ። ማን አላቸው እንቆማለን። ውዴት ነው የምንቆመው በግዳችን።
ያለዛማ ያጋጭሻል። የኢትዮጵያ ወንድ አይደራደርም። ችግር የለውም። 5ኛ 39ኛ በድኑ ላይ አግዢው። ሴት ልጅ አውቃለሁ ካለች ተወንድ ልጅ ይብለጥ አፈርዴም ነው የሚያስገጣት። እሺ 40 ሲገባ በፈገግታ ተቀበየው። ምን ያስገለፍጥሻል ነው የሚላት የኢትዮጵያ። እንደው ምን ያስገለፍጥሻል? ምን አሳቀሽ? ምን አዲስ ነገር አለ ደግሞ ዛሬ እየሳቅሽ የተቀበልሽኝሳ? አሁን ርቦኛል ምግብ አቅርቢልኝ። አሁን መገልፈጡን ታዩና ነው የሚላት። እሺ 41ኛ ቀጠሮ ሲኖረው አስታውሽው። እሺ እሱ ችግር የለውም። ስለ ሌላ ሴት ባህሪ አታውሪው። እንኳን ስለ ሌላ ወንድ ስለ ሌላ ሴት ባህሪ ራሱ ያወራ የለ እንዴ? ችግር የለውም። ራሱ ያወራዋል እኮ ራሱ ያወራዋል። ማውራትም አይጠበቅም። ሼር አድርጉ። ሼር፣ ላይክ፣ ሰብስክራይብ በማድረግ ሁላችሁም ብትሆኑ እንግዲህ እዚህ ላይ በተዘረዘሩት ምክንያቶች ከባልሽ ጋር ሊኖርሽ የሚገቡ አደቦች የሚለውን ሼር አድርጉ፣ ተግባራዊ ያድርጉት ማለት ነው። አላህ የባለን ሀቅ ከምንወጣ እነሱም ደግሞ ሀቃችንን ከሚወጡት አላህ ያደርገን። እውነት ለማውራት የባለ ሀቅ ያው እንግዲህ ቁርአን ላይ እንደተዘረዘረው ከሆነ በጣም በጣም ከባድ ነው። አላህ ሀቃቸውን የምንወጣ እነሱም ደግሞ ሀቃችንን የሚወጡ አላህ ያደርጋቸው። ያው እንግዲህ አብዛኛውም ሴት ሆነ አብዛኛውም ወንድ ሆነ ያው ሀቃችንን እየተወጡ አይደለም፣ እኛም ደግሞ ሀቃቸውን እየተወጣን አይደለም እና ሀቃችንን ተሚያከብሩልን ሷሊህ ባል ይስጣችሁ። ያገባችሁም አላህ ባላችንን ሂዳ ይስጥልን። ያላገባችሁም እንግዲህ ባላችሁን ያላገባችሁ ኸይሩን ባል አላህ ይስጣችሁ። ሀቃቸውን የሚወጣ የልጅ አባት የሚሆን ሀቂቃ አሁን ላይ ወልዶ አባት የሚሆን ሳይሆን ተመቶ እንግዲህ 87% አባት የሚሆን አይደለምና ሴት ልጅ ናት። አብዛኛውን ጊዜ እንደምናየው እናትም አባትም ሆና እያሳደገች ያለችው። አባት የሚሆን ባል ይስጣችሁ። ሌላ ምንም አለለም። አባት የሚሆን ባል ይስጣችሁ። ለልጁ አራያ ልክ አባቶቻችን አሳድጎን አራያ ሆነው መስዋዕት እንደከፈሉልን ሁሉ የአሁኑም ወንዶች ለልጆቻቸው መስዋዕት የሚከፍሉ አላህ ያደርጋቸው። እንግዲህ አላህ ሄዳ ይስጠን ይስጣቸው። ሌላ ምንም አይባልም። ጀዛኩም አላህ ኸይራን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ አዲስ የሚሆናችሁ የቆያችሁም አበረታቱኝ እላለሁኝ። ኸይር ጀዛኩም አላህ ኸይራን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።